ጫካ ነው ምርጫችን ለኛ መዝናኛችን ኮሽምና ግራር መለያ አርማችን ስማ የህንድ ዘፈን ትዘፍን ነበር ቱምባ ሲሃዬ ዩ መስኮራዬ ቱምኔ ነጃኔቲያ ሰፕኒ ሆታሄ ፍልፍሉ ይጠራቸዋል ነው ምንድነው አረ የተዘጋጀ ነገር አለ ድግስ ነው ክርስትና ትንሽ ካፊያ ዝናብ ቺስሷ ካፊያ ዝናብ አለች አይደል እሷ እየዘነበች ወክ እያረኩ ሄዳለሁ ካፊያው አይታወቀኝም ግን ያው ልብሴን እያረጠበው ነው እቤቴ ከገባው በኋላ ሸሚዜን ስጨምቀው የሚወጣው ውሃ ነው አርት ማለት አንዲት ልጅ ባጋጣሚ እኔ ከውጭ ነው የመጣሁት ከቫይረሱ ጋር ነው የምኖረው ቪላ ቤት አለኝ መኪና አለኝ እንትን ምለው ሱቅ አለኝ እድሜው ከዚህ እስከዚህ ምናምን የሆነ ምናምን እንትኑ የእንትን መጠኑ እንደዚህ የሆነ ባገኝ አገባለሁ አለች እሺ ከዛ ሌላ ቀን አንዱ መጣ እኔ ላገባት ፈልጌ ነው ሁሉ ነገር አሟላለሁ አለ ስቴታል ኤችአይቪ ውጤት ሲባል አዎ ከኑሮ ያኳያ በኔጌቲቭ ልግባ አለ ከዛ ለምሳሌ እዛ ጋር ማርቆስ ካለ እኔ እዚህ ጋር ሆኜ እዚህ ጋር ቀልዳለሁ እሱ ከዛ ይቀልዳል አውቶቡስ ውስጥ ያለው ሰው ሲስቅልኝ እሷን ነው የምናቀርባት አውቶቡስ ውስጥ ያለው ሰው የሳቀውን ማለት ነው እውነት የሚባለውን ያህል ቁም ነገረኛ ነህ እንግዲህ ያው ሰው ነው ቁም ነገረኛ ነህ የሚለው እኔ የራሴን ህይወት ፍልስፍናና የራሴን ህይወት ላይፍ ነው የምኖረው እና ያንን እንግዲህ ሰዎች ቁም ነገረኛም ሊሉት ይችላሉ ፌዘኛም ሊሉት ይችላሉና ሰው እንደሚሰጠው እንትን ነው የተሰጠህን ተቀብለሃል የተሰጠኝን ተቀብያለሁ እኔ የምኖረውን መኖር የምፈልገውን ነው እየኖርኩ ያለሁት ማለት ነው እኔ አንድ ድሮ የሰማሁት ዘፈን አለና ልዝፈንልህ እና እንደምትወደው ተስፋ አደርጋለሁ ከዛ አንተ ደግሞ ትቀጥለዋለህ እሺ ቸል 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 ሁሜሪ ሃቲ ሁሜሪ ሳቲ በካራቲ እያለ ይቀጥላል ዲስኮ ዳንሰር ስማ የህንድ ዘፈን ትዘፍን ነበር መስፈን ሳይሆን የሆነ ኮሜዲያን ጊዜ ስንሰራ እሺ የሚወጡ ዘፈኖችን ያው አንዳንድ እንትን እየገለበጠን እንሰራ ነበር እሺ እና ኩቺ ኩቾታይ የሚለውን ፊልም አየነውና ያው እዚሁ አርገን ጫካ ፈልገን አቃቂ ጋር እሺ እየተሯሯጥን ምናምን ኩቺ ኩቾታይን ሰርተነው ነበር እንደው ታስታውሰዋለህ ቱምባ ሲሃዬ ዩ መስኮራዬ ቱምኔ ነጃኔቲያ ሰፕኒ ሆታሄ አብቹ ሜራክል ጃገማ ሶታሄ ኪያ ከሩላሄ ኩቺ ኩቺ ሆታሄ ጫካ ነው ምርጫችን ለኛ መዝናኛችን ኮሽምና ግራር መለያ አርማችን እንደዚህ አይነት ነገር እያደረገ የኩባያ ወተት የለውም ማረፋ አባቴ ሳይመጣ ሻሩክ በሊዛይን ጥፋት ትላለች እሷ እንደዚህ ያደረገን ብቻ ሰርተ ነበር በወቅቱ በጣም አሪፍ ነበር የሚገርም እሱ እንትን ላይ ያው ቲክቶክ ማህበራዊ ሚዲያ ላይ አናጋው ያኔ በቪሲዲ የተሰራ ስለነበረ ብዙም ማህበራዊ ሚዲያ ላይም አላየውም አልታየም እጅ ላይ እኮ ካለ አሁን ልትለቀው ትችላለህ የት በቃ የት ይኖራል ሲዲዋ ሙዚቃ ቤቱ ራሱ ይኖራል ብለ ነው ሙዚቃ ቤቱ ራሱ አይኖርም እንጂ በጣም አሪፍ ተወዶ ነበር ኩቺ ኩቾታይ ፕሮፕራይድ ነበርክ አዎ እንደው ፕሮፕራይድን ስታስበው እንደው ምንድነው የሚሰማ አብረውስ ከነበሩ ሰዎች መካከል እንደው ውጤታማ ናቸው ለምታስባቸው ሰዎች ካሉ ፕሮፕራይድ እንግዲህ በስንገባ ያው እኔ በመድረክ አስተዋቂነት ነው የገባሁት ማለት ነው እና እዛ ያሉት ብዙ ልጆች አሉ እዛ ይሰሩ የነበሩ በሙዚቃም በቲያትርም ማለት ነው እና በመድረክ አስተዋቂነት ገባሁኝ ከዛ መድረክ አስተዋውቃለሁ ከዛ ደግሞ ከቤቲም እዛው ቲያትር ክፍል ነበረች እዛው ነው እንደውም የጀመርነው ከቤቲ ጋር ተዋውቃችሁ እዛው እሷ ቲያትር ክፍል ትሰራ ነበርና እኔ ባስተዋቂነት ገባሁኝ ከዛ ያስተዋወቁኝ አንዳንድ ነገር መድረክ ላይ ምናምን እየጋበዝኳትኝ እዛው መድረኮቹ ላይ ማቅረብ ጀመርን በዛው ነው እንግዲህ የቀጠለው ዋኖስ የሚለው ራሱ እዛው ፕሮፕራይድ ውስጥ ነው የስም አውጥተን ነብዩ አምደ ስላሴን ታውቀዋለህ የሱን ያወጣልን ዋኖስ ብሎ ስም ያወጣልንና ከዛ እሱን ይዘን ነው ሜጋ
ሄደን የቦሌ ልጅ ሆያው የሚለውን ሰርተን የታወቅ ነውና ፕሮፕራይድ ውስጥ ከዛ ይበቃል የሚል ፕሮግራምም ነበረ። ይበቃል የሚል ፕሮግራም ላይ ደግሞ ያው በዜና አቅራቢነት የሬዲዮ ዜና አቅራቢነት እንደውም ፕሮፕራይድ ትልቅ ውለታ የሰራልኝ ምንድነው በወቅቱ ስንት ከፍሎ መሰለ ከ18,000 ብር ከፍሎ ሬዲዮ ጆርናሊዝም አስተምሮኛል አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ በሬዲዮ ስለዚህ ጋዜጠኛ ነበርክ? በሬዲዮ ጆርናል ማለት እዛሁን እየሰራሁኝ ያው ማብቃት የሚባል ነገር አለ። ስለዚህ እዛው አዲስ አበባ ዩኒቨርሲቲ ከፍለውልኝ በክሬዲት አወር 18,000 በጣም ብዙ ነበር የዛን ጊዜ። 18,000 በጣም እንዴ 180 ሚሊዮን በለው አሁን በጣም ብዙ ነበር። እና ሬዲዮ ጆርናሊዝም አስተምሮኛል ፕሮፕራይድ። ግን ተጠቀምክበት? ያው ብዙ እንትን አላልኩበትም። በሬዲዮ ጋዜጠኝነቱ አልገፋውበትም። ያው ሰርተፍኬቱ ብቻ ተቀምጧል በክብር። ስለዚህ አዲስ አበባ ዩኒቨርሲቲ በጋዜጠኝነት ሙያ ተምርሃል። ይሄ በጣም የሚያስደስት ነው። ለነገሩ በክብር ተቀምጧል እንዳትል አሁን ዋሸው እንዴ በዚህ መልኩ በተቀናጀ መልኩ እንዲሰር ለመስራት ትልቅ አስተዋጽኦ አድርጓል። ባይዘዌ እኔ ሬዲዮ ጆርናሊዝም ብቻ አይደለም የተማርኩት አቋርጬ ነው እንጂ እንትንም ያው ኮምፒውተር ሳይንስን ተማሪ ነበርኩኝ። የት? ቅድስተ ማርያም ዩኒቨርሲቲ። ተው እንጂ። እና እንደውም ያቋረጥኩበት መንገድ ይገርመኛል። እንትን ሆነብኝ። የሶሻል ሳይንስ ተማሪ ነኝ እና ኮመን ኮርስ ማትስና እንግሊሻው ኮመን ኮርስ ነው እና ማትስ ያው ሌላውን ጥሩ መጣ፣ ማትስ ፈላ። ማልስ ከፈላ ደግሞ እናተ ቤት አገባም። ስለዚህ እሱን ለማስተካከል ብዬ ነው እንግዲህ የግል ዩኒቨርሲቲ የገባሁትኝ እና ኦልሬዲ ኮምፒውተር ሳይንስ የመጀመሪያው ሴሚስተር ላይ ባይነሪ የሚባል ትምህርት አለ 0 እና 1 ደማረ ምናምን። እኔ መጀመሪያው ላይ ነው በቃ ያስተካከልኩት እንትሩን ማለት ነው የመጀመሪያው ሴሚስተር ላይ። ከዛ በቃ ራሱ እንትን ማለት ጀመርኩኝ ከአንደኛው ሴሚስተር በኋላ ትንሽ እንትኑ ሲስተካከልልኝ መቀላለድ ጀመርኩኝ ከክፍል ተማሪ ጋር ምናምን ትምህርቱ ላይ ምናምን ነገር ማለት ነው። እና አንዷ ልጅ አሁን ሶፍትዌር እና ሃርድዌር ምን እንደሆነ አይገባትም ነበር። ዝም ብላ ነው የመጣችው። ጓደኛችን ናት። ምንድነው ግን አስተማሪ የሚለው ሶፍትዌር እና ሃርድዌር ስትለኝ ሀና ነበር ስሙሽ። ሀንዬ ይሄ ሐሳብሽ ጸባይሽ ሶፍትዌርሽ ነው፣ ይሄ ጡትሽ ዳሌሽ ምናምን ደግሞ ሃርድዌርሽ ነው ብላት ገባት እሷ። እና እንደዚህ አይነት አንዳንድ ጨዋታዎችን ስንጫወት ክፍል ውስጥ አንድ መምህር እንዳጋጣሚ በቃ ያው ማስቅበት ምናምን ነገር ይመስለው ነበር። እና በኋላ ላይ የሆነ ቀን አርፍጄ መጥቻ አንድ ሁለት ተባባልና በዛው ዊዝድሮ አድርጌ ነው እንጂ እሱን ኮምፒውተር ሳይንስም እስከ ተወሰነ እንትን ብዬ ነበር። በጣም አሪፍ ነው። በጣም አሪፍ ነው። በነገራችን ላይ ሙያ መደበኛ ትምህርት ቤት ላይ ብቻ የምታገኘው አይደለም። ፎርማል እና ኢንፎርማል ኤዱኬሽን የምንላቸው ነገሮች አሉ። በተለይ ደግሞ ያንተ ሙያ የዚህ ኮሜዲ የምትለው ነገር በመደበኛ ትምህርት ቤት ብቻ አይደለም የምታገኘው፣ ተሰጥኦ የምንለው ነገር አለ። ስለዚህ የጆርናሊስት ትምህርቱ አለ፣ እዚህ ጋር ደግሞ ኮምፒውተር ሳይንስ አለ። ሲደመሩ አንተን ብዙ ነገሮች አሉ። እና ከዛ ቦታ ለምሳሌ ከፕሮፕራይድ ውጤታማ የሆኑ ሰዎች የምትላቸው? ተመስገን በየነ ፕሮፕራይድ ነበር። ተው እንጂ። ተመስገን በየነ እኮ የይበቃል ፕሮግራምም አዘጋጅ ነበረ። ፕሮፕራይድ ነው መጀመሪያ። እንደውም ቲቪ ከመቀጠሩ በፊት ፕሮፕራይድ የይበቃል ጋዜጠኛ ነበር። ሰላማዊትም ነበረች። እንደገና ደግሞ የማስቲካ ነጋሽ ልጅም ነበረች፣ ሮዝ ማስቲካ። የማስቲካ አዘጋጅ አወቀው ድሮ ትምህርት በሬዲዮ ትምህርቱ አዘጋጅ ማስቲካ ነጋሽ ምናምን የእሳቸው ልጅ ሮዝም እዛው ነበረች። እሷም አሁን ሚዲያ ላይ ጋዜጠኞች ትሰራለች። ከዛ ውጭ በቲያትሩ በሙዚቃው በምናምን እነ መሐመድ ኑር ሁሴን ኪቦርዲስቱ አቀናባሪው መሐመድ ኑር ሁሴን እዛ ነው። መስፍን ዘበርጋ በሮሽኩር እንደ ኮረኮረ አሁን አሜሪካ ነው ያለው። ታደለ ወንዴ ዋናው ታደለ ክራሪስት ነበር። ታደለ ፈለቀ አሁን ኢትዮጵያ ውስጥ ያሉትን ፊልሞች አብዛኞቹን የፊልም ስኮር ማጀቢያ ሙዚቃውን የሰራው እሱ ነው፣ ታደለ ነው። እና እሱም እዛው ነበረ። ይገረም አሰፋ እንትን የሚለው የምንድነው የእንትን ዘፈን ዱራሚ ተው እንጂ። ፕሮፕራይድ በጣም ብዙ አሁን አየህ። ታሪኩ በርታም ኦልሬዲ የፕሮፕራይድ እንትን ነበረ፣ ድምፃዊ ነበር። እንደውም እሱም ባንድ ሊደር ነበረ እና ብዙዎቹ ወጥተውበታል። እና እኔ ፕሮፕራይድ ብዙ ነገር ብዙ ላይፍም እኛንም አስተምሮናል። እና
የምወደው ነው ፕሮፕራይድ። የሚገርምህ ፕሮፕራይድ ብዙ አልተነገረለትም። አሁን አፍለኛው ሲባል ለምሳሌ ቤተሰብ መምሪያ በጣም ነው የተነገረለት። አፍለኛው ሲባል ሰራዊት ምናምን ተብሎ ይጠራሉ። ፕሮፕራይድ አንድ ወቅት ላይ ጎተራ አካባቢ ነበረው መሰለኝ። ጎተራ ሳይሆን እንትን ነው ሰባተኛ አዲስ ከተማ ሰባተኛና በአብነት መካከል እዛ ነው ያለውና የዛን ሰሞን ለምሳሌ 3 ወፎች የሚለው እኮ እንዳለ የፕሮፕራይድ ናቸው። 2 ወፎች ከ3 ሁለቱ ላምሮትና ሶፊያ ይሽሜ ማለት ሁለቱ ፕሮፕራይድ ነበሩ። ከምር ነው። እዛ ላይ አብዛኛው አሁን 3 ወፎች ላይ አብዛኛዎቹ የፕሮፕራይድ ልጆች ነበሩ። ስለዚህ በጣም ብዙ ሰርቷል ማለት ነው። በጣም በጊዜው እንደገና ይበቃል የሚለውን ፕሮግራም እጅግ ተወዳጅ ነበረ እና በጣም የሚገርም ነው። እንደውም አንድ ጊዜ ምን ገጥሞኛል መሰለ፣ ትዳርን ያገናኝ ነበረ። ለምን ከፋይረሱ ጋር የሚኖሩ ሰዎች የትዳር አጋራቸውን እንደዚህ ያለኝ እንደዚህ ነው የምፈልገው ይላሉ። እናገናኝ ነበረ እና አንዲት ልጅ በአጋጣሚ እኔ ከውጭ ነው የመጣሁት፣ ከቫይረሱ ጋር የምኖረው፣ ቪላ ቤት አለኝ፣ መኪና አለኝ፣ እንትን የምለው ሱቅ አለኝ፣ እድሜው ከዚህ እስከዚህ ምናምን የሆነ ምናምን እንትኑ የእንትን መጠኑ እንደዚህ የሆነ ባገኝ አገባለሁ አለች። እሺ። ከዛ ሌላ ቀን አንዱ መጣ፣ እኔ ላገባት ፈልጌ ነው ሁሉ ነገር አሟላለሁ አለ። እስቲ የታለ የኤችአይቪ ውጤት ሲባል ያው ከኑሮ ያኳያ በኔጌቲቭ ልግባ አለ። ከምር ነው? አዎ ብንለው ብንሰራው አይ በቃ እንደ ከኑሮ አይብስም እና እሷ ፖዚቲቭ ብትሆንም በኔጌቲቭ እንትካላል ተብሎ ከዛ እንደገና የምክር አገልግሎት ተሰጥቷት ምናምን ነገር እንደውም እንዲገናኙ ተደርጎ ያው ማውራቱን ፋሚሊ መፍጠሩም ጥሩ ነው በሚል እንደዚህ አይነት ነገሮች ነበሩና ብዙ እንደዚህ ይመጡ ነበር። አንዳንድ አገባት ግን አይ አላገባትም። ያው ከዛ በኋላ ብዙም እንትን መረጃ የለንም፣ ግን አስተዋወቅናቸው። ብዙም እንትን ብለው ለትውውቅ ያህል እንትን እንዲሆን አድርገን ነው እንጂ ተጋቡም አይመስለኝም። እና በጣም ብዙ ገጠመኞች ነበር የነበሩት እና ተወዳጅ ነበረ በጣም የይበቃል ፕሮግራም። አዎ ይበቃል ፕሮግራም በጣም ተወዳጅ ነበር። በጣም መቼስ አንተን አግኝቼ ስለ ፍልፍሉ አለማንሳት አልችልም እና ቅርብ ጊዜ ከፍልፍሉ ጋር ክፍለ ሀገር ሄዳችሁ ነበር እና የገጠማችሁ ነገር አለ እና እንደው ስለሱ ብትነግረኝ። አይ ምን ከፍልፍሉ ጋር ምንም አይገጥም ነገር አለ። በቃ የእርሱ ራሱ እኔ ተፈጥሮ ይገርመኛል። እኔ የሚሳሳበው ነገር ከተፈጥሮ ጋር እኔ ሁል ጊዜ የክፍለ ሀገርም ሆነን እዚህም ሆነን ከምግብ ጋር ያላቸው ዘ ሎው ኦፍ አትራክሽን ነው የሚገርመኝ። በጣም ይሳሳባሉ ከምግብ ጋር እኔ ይገርመኛል። ከፍልፍሉ ጋር ሆነ የትም በረሃ ላይ ብትሆን አይረባም። እንዴት በቃ ምንም ምግብ የሌለበት በረሃ ላይ እንደመና ከየት እንደሚያመጣ አጣቀው። የሚገርም በቃ ከምግብ ጋር መሳሳባል። አንድ ጊዜ ምን ሆነ መሰለ፣ ለህዳሴ ግድብ ወደ ግድብ ሄድን ማለት ነው። ቆይቷል እና አሶሳ ነው ያው በፕሌን እስከ አሶሳ ነው የምትሄደው። ከአሶሳ በኋላ ያው ታውቀዋለህ እስከ ግድቡ ድረስ በመኪና ነው እና ሄደን ዝግጅት አቀረብን። ማታ ነበረ ኮንሰርት የነበረው። እነ ነዋይም እነ ራሄል ኃይሌ ምናምን ብዙ ዘፋኞችም ነበሩ። ከዛ በኋላ ሌሊት ሰርተን ስለነበር ቀን አረፍንና ወደ 10 ሰዓት ምናምን አካባቢ ላይ በቃ ወደ አሶሳ ሂዱ ተባለ። ምግብ ምናምን ሲበላ ምናምን ነገር አለ ሁሉ ተያዘ። መኪና መንገድ እየተነዳ አንዳንድ መንገድ የሚሰሩ መንገዶች ስለነበሩ ትንሽ አዘገየንና መሸ። አሶሳ ሳንደርስ ሁሉም አርቲስት ተርቧል። እንግዲህ ያው ታውቀዋለህ ከግድቡ እስከ አሶሳ አለው። እየሄድን እንዳለ የሆነች እንትናት የሱቅ አምፖል ምንም ከተማ ውስጥ እኮ ሌላ መብራት የለም። ከተማም አትለውም የሆነ እንትን ይመስላል። ሱቅ ላይ አምፖል አይቶ ካልወረድኩኝ አለ። ኧረ ተው ለደህንነትም ምናምን ነገር ሲባል ካልወረድኩ ብሎ ወረደ። ቆየ። ከዛ መጡ አንድ 4 ሰዎች ፍልፍሉ ይጠራቸዋል ነው። ምንድን ነው? ኧረ የተዘጋጀ ነገር አለ። ድግስ ነው፣ ክርስትና። ሁሉም ሰው ነው የደነገጠው። አሁን አንተ ያችን መብራት እንትን ብለህ ከምግብ ጋር እንዴት እንደሚሰሰባይ ስንወርዱላችንም የደመቀ ክርስትና ድግስ ነው ያለው። በዚህ እንትኑ በዚህ ምግቡ በቃ ተስተናገር ነው። በበላ ጠጣ መረቅን ማለት በቃና እንደዚህ አይነት ነገር የሚገርም ነው። አዎ ደግሞ እዛው አካባቢ ታውቃለህ፣ ያው በፊት በሰፈራ በምናምን ብዙ ሰው የሰፈሩ አሉና እንደዚህ አይነት ፋሚሊዎች ጋር ነበር አጋጣሚ እንትን ያለውና በልተን ጠጥተን ተገረምን እና አያጣም። የትም ቦታ ላይ ቢሆን በእንደዚህ አይነት ነገር አያጣም። ሰው ደግሞ በምንም እንትን አይለውም አይስተውም፣ እሱ ለማወቅ ማለት ነው።
አንድ ቀን ጨለማ ውስጥ እየሄድን ፍልፍሉ አሉት። ደንግጡ ሊደምስ እሸታለሁ እንዴ አለ። እውነት ነው። አዎ እሸታለሁ እንዴ አለና የሚገርም ነው። አንድ ጊዜ ደግሞ ወደ እንትንም ሄደን ወደ ምንድነው ወደ ደቡብ ኦሞም ሄደን እንደዚሁ ለጉብኝት ነው። አንድ ገበያ ገጠር የአርብቶ አደሮች ገበያ ነው። እዛ ገብተን ለጉብኝት እኮ ነው ፒልፒሉ ይሉታል እንትን ያደረጉት። የሚገርም ነው። አዎ እና የእሱ ነገር ይገርመኛል በጣም እና በምትሄድበት ሰዓት የሚገጥምህ ገጠመኝ ብዙ ነው። አዎ በጣም የሚገርምህ አንድ ፊልም ልንሰራ ከምትኩ ፈንቴ ጋር አብረን መለኮዛ የሚባል ቦታ ሄድን። መለኮዛ እንግዲህ በጣም ሩቅ ነው። እዛ ሄደን ልክ ምትኩን ሲያዩት ፍልፍሉ ይላል እና ፍልፍሉ የትም ቦታ ሄደህ የምታነሳው ሰው ነው። በጣም በሚገርም የሚገርመኝ በቃ የትም ቦታ ብትሄድ በመላው ሀገሪቱ በቃ ፍልፍሉን የማያውቀው የለም። እንኳን አይደለም አይደል ከድንበራውን ሞያሌ ምናምን ወጣ ብለህ እዛ ኬንያም ጋር ብትገባው ብሎ ያውቁታልና ይገርመኛል በቃ ያለው እንትን። ስለዚህ ፍልፍሉና ምግብ በቃ እንትን ናቸው፣ ይሳሳባል። አንድ ቦታውን እዚህ ጋር ቢመጣ ፍልፍሉን ካጠገብ ከጠፋ የምታገኘው ወይ ምግብ ቤት ነው ወይ ሽንት ቤት ነው። ከሁለቱ ውጭ አይደለም። በቃ በጣም ይገርማል እንቅስቃሴው በቃ ከዛ አኳያ ነው እና ይገርማል። በቃ ተፈጥሮ ራሱን እሱ ኮሜዲነትን እንትን ብሎ ሳይሆን ተፈጥሮ ራሱን የሚገጥመው ነገር በራሱ በላይፉ ላይ የሚገጥመው ነገር ራሱ ሆን ተብሎ ለሱ ለብቻው ለኮሜዲ የሚመጣለት ገጠመኝ ነው የሚመስለው። አንዳንድ ጊዜ ሲያወራቸው ቀልድ ይመስላሉ እንጂ የእውነት የሚገጥመውን ነው። አንዳንዴ ሲያወራ ፈጥሮት ምናምን ይመስልሃል፣ የሚገጥመው ነው። በቃ እንደዚህ አይነት ነገር ነው እና የፍልፍሉ ነገር ይገርማል በጣም። ከፍልፍሉ ጋር ስትሰራ ምንድን ነው የሚሰማህ? እንደው እውነትና ቀልዱን መለየትስ ትችላለህ? ያው በቃ ምንም እንትኑ ራሱ ላይፉ ያጋጥመዋል። አንደኛ ከሰውነቱም ቅርጽ አኳያ በቃ እንደ ሰው ጀምሮ እንደ ወፍ ነው የጨረሰኝ ይላል በቃ እና የሚገርም እንትን ነው የሚገጥመው ነገር ራሱ የሚገርም ነው። ከሚስቱም ጋር ቤት ውስጥ ያለው እንትን እና ፈኒ ነው። አሁን ሚስቴ ምናምን ብሎ የሚያቀርባቸው ነገሮች ቤት ውስጥ የሚገጥመውን ነገር ነው እና ያው እሷም ደስ ይላታል። ለምን ያው ደሞዙ የጋራ ስለሆነ ደሞዙ የጋራ አብሮ ነው መድረክ ላይ የሚሰሩታ። ሁልጊዜ ባለቤቴ ምናምን ይላል ወጥቶ በጣም ያነሳል። ስለ ብዙ ሰው ኧረ ተው ባለቤቴ ይላል። እንዴ ስራው የጋራ ነው፣ ገንዘቡ እኮ ለጋራ ነው እና እሷም ወጥታ እየሰራች ነው ማለት ነው እና ብዙ የሚገርም ነገሮች አሉ። ኮሜዲያኖች ቁም ነገር የላቸውም ይላሉ አንዳንድ ሰዎች። ኑሯቸው ህይወታቸው ቀልድ ላይ ነው፣ በተለይ መንፈሳዊ አቋማቸው አይታወቅም ይላሉ። መንፈሳዊ አቋምህ እንዴት ነው? አይ እኔ ብዙም ጠንካራ ነኝ አይደለም ማለት ያው የአርት ውስጥ ስትገባ ብዙ ነገሮች አሉ፣ ፈታኝ ነገሮች አሉ። ሰውም አያምንህም። ቁም ነገርም እንትን ስትል ቁም ነገር የምታወራም ሰው አይመስለውም። በቃ ሁሉ ጊዜ ፌዘኛ የፌዝ ነገሮችን ብቻ እንትን የምትል ነው የሚመስላቸው ብዙ ሰዎች ማለት ነው። እና የሆነች ቦታም ሲያዩ ቀልድልኝ ይለዋል። እንደዚህ አይነት አሁን እኔ አንዳንድ ምግብ ቤት ገብተህ ራሱ ምግብ አዘህ ቀይ ወጥ አቅርበውልህ እስኪ በዚህ ቀይ ወጥ ቀልድ ይለዋል። እና ካየኸው ነገር ምናምን የምትቀልድ ይመስላቸዋል ብዙ ሰዎች ማለት ነው። ቀልድ ግን ኦልሬዲ አመጣጡ እንደዛ አይደለም። ወይም ቀልድ ብቻ ሳይሆን ወይም አርት ማለት ነው። አርት ማለት ምንድነው? ለምሳሌ አሁን ከዚህ ነው የወጣሁኝ፣ እዚህ ቦሌ ነው እስከ ጎተራ ወክ ለማድረግ ትንሽ ካፊያ ዝናብ ስሷ ካፊያ ዝናብ አለች አይደል? እሷ እየዘነበች ወክ እያደረኩ እሄዳለሁ። ካፊያው አይታወቀኝም፣ ግን ያው ልብሴን እያረጠበው ነው። እቤቴ ከገባው በኋላ ሸሚዜን ስጨምቀው የሚወጣው ውሃ ነው አርት ማለት እንጂ ለዚህ ብለህ እንዲህ ብዬ ለመቀለድ ብለህ አይደለም። ላይፍን ትኖረውና ለሆነ ነገር በምትፈልግ ሰዓት ጨምቀ የምታወጣው ነው እንጂ በዚህች ልቀልድ የምትለው አይደለም። እና ሰዎች እንደዛ አይነት ስለሚመስላቸው በሁሉ ነገር የምትቀልድ ይመስላቸዋል። የሆነ ባየው ሰላም ስትለው ራሱ መቀለድ ነው ይላል። እና እንደዚህ አይነት ነገሮች አሉ። እና አሁን ቤተክርስቲያን ለምሳሌ አሁን አንዳንድ ጊዜ ያው አንዳንድ ወንድሞቻችን ምናምን እንደዚሁ ይጋብዙናል። ያው ድሮ ልጆች እያለን መዘምራንም ነበርን እና በኋላ ላይ ወደ አርቱ ስንገባ ግን ያው አርቱ ገብቶ ወደ ሌላ ሳይድ ይዞን ሄዶ ነበር እና አሁን አንዳንድ ጊዜ በጓደኞቻችን ጥረት እንደው አገልግሎት እንትን እንላለን እና መጀመሪያ ላይ ከብዶን ነበረ። ለምን ሰው አያምንም። ልታፌዝ እዛ ቦታ ላይ ስትወጣ ልታፌዝ ልትቀልድ ምናምን ነገር የሚመስለዋል እና
በጣም ጥንቃቄ አድርገን በጣም ኦቨር እንትን ብለን ነው እንግዲህ እንደምንም ያላንበል ነውና አሁን ሰዎች ያንን ነገር እያዩ ሲመጡ አይ እነዚህማ ፌዘኞች አይደሉም እንደውም የበለጠ ከቁም ነገረኛም በላይ ቁም ነገረኛ ናቸው የማለቱ ነገር በኋላ ላይ መጣ እንጂ መጀመሪያ ላይ በጣም አስቸግሮን ነበርና እንደዚህ አይነት ነገሮችን ቁም ነገር ያለባቸው ነገሮችን ስታደርግ ሰዎች አያምኑም። በቃ ፌዘኛ ብቻ ነው የምትመስላቸው። እና በመንፈሳዊ ጉዞዎች ላይ ተሳትፋል? መንፈሳዊ አገልግሎቶች አበርክቶ አለህ? የት በምን ጉዳይ? በርካታ ቦታዎች አገልግሎት ሰርተናል። እና የሚገርም ነገር እንዴት እንደጀመረን ታውቃለህ? ፍልፍሉ ከአሜሪካን ሲመጣ ይሄኛው አንድ እጁ እንትን ሆኖ ነበር የመጣው። ይሄ በቃ ፓራላይዝድ ሆኖ ኦልሬዲ በእንትን በምንድን ነው በማሽን በምናምን ነገር ነበር የሚያነቃቁለት የነበረው ማለት ነው። ብዙ ጊዜ ይቸገር ነበር ከሆነ ወይ ምግብ እንትን ካደረገ ይሄ አይንቀሳቀስለትም ነበር። ከዛ የሆኑ ልጆች አገኙትና ወልመራ አርሴማ ወደ ሆለታ ማለት ነው እና ይዘንህ እንሂድ ለዚህ ጸበል አለ ምናምን ይሉታል። ከዛ ይዘውት ሄዱ። በቃ እንደዚህ ዝም ብሎ የሚያውቁት ናቸው እኮ እንደዚህማ ምናምን ከአሜሪካን የመጣ ሰሞን ማለት ነው። ከዛ በኋላ ይዘውት ሄዱ። ቤታቸው አሳደሩት። በጠዋቱ ሄዱ ተጠመቀ። ስለማይመቸኝ ብሎ እዛው ጥላውን አስገብቶ ምናልባት ድኖ መጣ ተጠመቀ። በቃ ይዳን አይዳን እንትን አላለም። ሌላ ጊዜ ስለት ገብቼ እንኳን ባይመቸኝ ብሎ አስቦ ቀድሞ እዛው ዣንጥላውን አስገብቶ ወደ አዲስ አበባ መጣ። እጁ ዳነ ማለት ነው። እጅግ በጣም የሚገርም ነው። ከዛ በኋላ እናና መስክር አሉት። ይሄንን ነገር መስክር ሲሉት መጥቶ ነገረኝ። ደምሴ ምናምን ነገር እንደዚህ አሉ። እንሂድ ተያይዘን ምናምን ነገር አለ። ከጓደኞቻችን ጋር ሄድን። የት ነው ቦታው? ሆለታ። ወልመራ አርሴማ አለች። ልክ ሆለታ ከተማዋ ትገባና እቺ የድሮዋ የገፈርሷ አሮጌዋ መንገድ አለች። ወደ እሷ ልትታጠብ ስትል ወደዛ ጋር ያለ ነውና ከዛ ለምስክርነት ሲሄድ ብቻዬን አውደ ምሕረት ላይ አልወጣም አጅባችሁኝ ውጡ አለ። አጅበነው ወጣን። ተናገረ ይሄንኑ ነገር ማለት ነው። ከዛ በኋላ ተመካከረንና ለጸበሉ ቦታው ደግሞ ብዙም የተሰራ ነገር ስለሌለ ለሱ ደግሞ ለእድሳቱ አገልግሎት እንሰራለን እዚሁ ገቢ ማሰባሰቢያ ያለንና ቀጠሮ ህዝቡን ሰጠን። በስንተኛው ቀን ሄደን የአንድ የጸበል ማሰሪያውን ቦታ አውደ ምሕረት ላይ እንደ ድራማ ምናምን አቅርበን ያ ነገር እንዲሰራ አስተዋጽኦ አደረግን። ከዛ በኋላ ነው እንግዲህ ያንን ሲያዩ ሌሎችም ሰዎች እንደዚህ ቤተክርስቲያን በተለይ ደግሞ ገጠር አካባቢ ከከተማ ውጭ ያሉ ቤተክርስቲያኖች እንደዚህ እድሳት ምናምን እየሄድን ብዙ ቦታዎች ሄደናል። ብዙ ገጠሮች ሁሉ ገብተናል። እዛ ድረስ ሄደን እንግዲህ የበኩላችንን አስተዋጽኦ እንግዲህ ለምን በሙያችን ነው ፈጣሪ የሰጠን ነው። ሙያችን ጥበብ የሚሰጠው ፈጣሪ ነው። ስለዚህ የሰጠንን አምላክ ደግሞ ድሉን ካገኘን እቺን ነገር አድርጎ እንኳን ደስታና ትልቅ እርካታ ማግኘትን የመሰለ ነገር የለምና ከዛ በኋላ ብዙ ከተማም አዲስ አበባም ላይ ብዙ በርካታ ቤተክርስቲያኖች በምንጠራበት ሰዓት እንሄዳለን። ያው እየዞርን ሰውም ጋር ገብተን በነጠላም እያደረግን በምንም እያደረግን ብቻ የበኩላችንን አስተዋጽኦ አበርክተን እኛም በረከቱን እያገኘን ነው። ከከተማም ውጪ ጎንደር ሄደናል፣ ባህር ዳር ወደ ጎጃም ሄደናል፣ ሸዋ ሄደናል፣ ወደ ወሎ ሄደናል። ባለፈው አምቦ ኪዳነ ምሕረት ደግሞ ሪከርድ ነው የተሰበረው። አምቦ ሄድን። ኪዳነ ምሕረት ልታልቅ ነው ቤተክርስቲያኗ። ከዛ በኋላ እዚህ አገልግሎት ሰርቶ በአንድ ሌሊት ሪከርድ የሰበረው ወደ 50 ምናምን ሚሊዮን ነው ገብቶ የነበረው። በጣም ሪከርድ የሆነና የአምቦ ኪዳነ ምሕረትም እንደዛው አገልግለናል። እንደገና ደግሞ ወደ ጮቢ ባህታ ለማርያም ወደ ቡይ እሱማ የሚገርም ቤተክርስቲያን ነው። ራዲየሱ ራሱ ትልቅነቱ ግዝፈቱ የሚገርም ነው። እና ሆስፒታል ሁሉ ኢትዮጵያ ውስጥ የላትም ቤተክርስቲያኗ የሆስፒታልና እዛ ሊሰራ የታሰበው ሆስፒታል ራሱ የሚገርም ነው። እና ሰውየውም እንትኑ አስተዳዳሪው አባት ምሁርም ኬሚስትሪ ዲግሪ የነበራቸው በጣም ምሁር እንትን የሆኑ ናቸውና እንደዚህ ቦታዎች በጣም ነው ደስ የሚለው። በጣም ነው የሚያስደስተው። ላፍቶ እዚህ እንትን ኃይሌ ጋርመንት ገባ ብሎ ማርያም ቤተክርስቲያን እየተሰራች ነው እና እዛ መታችሁ ነበር።
በአጋጣሚ ባለቤቴ እዛ ነበረችና ሰፈሬ ደግሞ እዛ ነው እና እዛ አገልግሎት እንደሰጣችሁ ነገረችኝ። የእውነት በጣም ነው የተደሰተው። በጣም ደስ ይላል። ግን መንፈሳዊ አገልግሎት መስጠት በውስጥ ምንድነው የሚሰማህ? የእርካታ መጠን ካለ እስቲ እርካታ ለምሳሌ ምን አለ መሰለ፣ አሁን የመድረክ ዝግጅት ሲኖረን የመድረክ ዝግጅት ሰርጃው ተከፍሎ ነው የምትሰራው። ሰርቼ ስወርድ ገንዘብ የማገኝበት በሆንም ውስጤ ግን ይሄ የሰው አይንም የሰውን ፊት ሊሆን ይችላል ርብሽብሽ ያደርጋል። ብዙ ጊዜ እንደዚህ ስራ ሰርተን ስትል በቃ የሆነ ነገር የቤተ ክርስቲያን አገልግሎት ላይ ግን ሄደ በቃ እንትን ብለህ ምናምን ነገር አድርገህ ስትወጣ ያለው እርካታና ያለ ደስታ በምድር ላይ ምንም መቼም አታገኘው። ይገርመኛል። በቃ በረከትስ አለው እንዴ? ምን ቀላል በረከት አለው ከምትገምተው በላይ። እንደውም በቃ ሄደ ታድሰ ነው አገልግሎት መጥቶ እዛ ቦታ ላይ ሄደን እንትንስ ብለን ስንመለስ እንደ አዲስ ነው ታድሰን እንትን የምንለው። ደስታው አለ፣ እንደገና ደግሞ በረከት አለው። ስማ እንዴ ምን ነው ስትለኝ ይሄን አትሆኑ እንዴ የምትጠይቀኝ እንትን ያመሰለኝ። እና የሚያስደስት ነገር ነው በጣም። አንዳንድ ጊዜ ምን ይሰማኛል መሰለህ፣ አሁን ዛሬ ላይ ሆነ የቴሌቪዥን ፕሮግራም ላይ እንደዚህ ስብስብ ብላችሁ ድምቅ ብላችሁ ትሰራላችሁ እና እንግዲህ እኔ በነገራችን ላይ አባይ ቴሌቪዥን ሳየው እናንተን ሳይ የሚሰማኝን ኩራትና ደስታ ልነግርህ አልችልም። በጣም ነው ደስ የሚለኝ። እንደገና ደግሞ ሞቅ ደመቅ ነው የምታደርጉት እና የረጅም ጊዜ የስራ ትጋትና ውጤታችሁም የሚታይበት ቦታ ነው። ይሄንን ሳይና በጣም ስደሰት በአንድ ወቅት በ50 ሳንቲም በየትምህርት ቤቱ በየአንዳንድ ቦታዎች ላይ እየዞራችሁ ሲያስሩ መስራታችሁን ሳስብ ገባ የትላንትናው 50 ሳንቲም የዛሬውን ወልዳለች። ደግሞ እሷንስ ለማቅረብ ወይ ትምህርት ቤት እየዞርክ በ5 ሳንቲም ለማቅረብ እኮ ቀልዱን የምንሞክረው አውቶቢስ ውስጥ ነበር። እንዴት ቼክን በቃ በአውቶቢስ ነው ሳፍረን የምንሄደው። ከዛ ለምሳሌ እዛ ጋር ማርቆስ ካለ እኔ እዚህ ጋር ሆኜ እዚህ ጋር ቀልዳለሁ፣ እሱ ከዛ ይቀልዳል። አውቶቢስ ውስጥ ያለው ሰው ሲስቅልኝ እሷን ነው የምናቀርባት። አውቶቢስ ውስጥ ያለው ሰው የሳቀውን ማለት ነው እንግዲህ እንደ መሞከሪያ ነው የምናደርገው አውቶቢስ ውስጥ ማለት ነው ጨዋታውን። ከዛ ነው ለሌላው የምናቀርብ የነበረው እና እንደዚህ አይነት ሁሉ ብዙ ነገሮች አሳልፈናል እና ደስ ይላል በጣም። እስቲ እንደው ባለ 50 ሳንቲሟ ቲያትር የት እንዴት በምን ሁኔታ ነበር የምትቀርበው? እስቲ እንደው የምታስታውሳቸው እና የሚገርሙ ገጠመኞች። ከትምህርት ቤት ተማሪዎች ስለነበርን ነው። እሺ ተማሪዎች ነን። በቃ መጀመሪያ ትምህርት ቤታችን ውስጥ እኔ አሁን አየር ጤና ነው ሃይስኩል የተጨረስኩት። እሺ እዛ እናሳያለን። ከዛ ይጥማሃል እኮ እና ሌላ ትምህርት ቤት ትንሽ ነገር ብቻ ነው የምትጨምርባት። ወይ HIV ነገር ትጨምርባታለህ ወይ ከትምህርት ጋር አድርገህ ለምን አስተማሪ የሆነ ነገር ግዴታ የትምህርት ሰዓትም የሚፈቅዱልህ ይህን ነገር ለማቅረብ ቁም ነገር ያለው ነገር መሆን አለበት። ዝም ብሎ እንትን ብቻ መሆን ስለሌለበት ስለሚባል እንደዛ እያደረግን ነበር የምንሰራው። ግን ምንም አምባሻ በአትክልት ነበር የምንበላበት። ተሰርቶ አምባሻ በአትክልት በቃ የአምባሽ ባይ ፕላንት ነበር የምንለው። አምባሻ በአትክልት የሚባል ነበር እና እንደዚህ አይነት ብዙ እንትኖች አሉ። አሁን እንግዲህ አየር ጤና አካባቢ ነው የተማርኩት ስትለኝ አየር ጤና ትምህርት ቤቱን አውቀዋለሁ። አካባቢውም ደግሞ እንደው ጸጥ ረጭ ያለ ነበረ። አሁን ነው በጣም የደመቀውና ለቤተሰብህ አንድ ልጅ ነህ? አይ አይደለም። ስንተኛ ልጅ ነህ? እኔ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ በጣም ደስ የሚለው ምን እንደሆነ ታውቃለህ? ከታች ያሉትን በሙሉ የመምራት ገባ። ሁለት ነገር አለው። ትክክል። የመኮርኮምን የመምራት ኃላፊነት። ትክክል። ለእናት የተለየ ፍቅር ማለት ያው እንዴ ግድ ነው እንጂ ያው በልጅነት አሁን እናቴን ብታያት እህቴ ነው የምትመስለው። በነገራችን እኩያ ናት። 16 ዓመቷን የወለደች ተው እንጂ። አሁን ብታያት እኩያሞች ነው የምንመስለው እና እኩል ነው። ያው ፍንዳታነቷን ነው እኔ ላይ ጨረሰችው እና ግን ያው ታናናሾቼን 2 ወንድሞች አሉ። ታናናሾቼ በቃ ግን ያው እንዳልከው እኔ ነኝ ከላይ ሆኜ ብዙ ጊዜ እንትን ነበር። የተወሰነ በኋላ አባታችንም ያው በህይወት እንትን አልነበረምና
ብዙ ነገሮች ያው ታናሽ ወንድሞቼን ያው እንግዲህ የሚገባኝን ነገር በቻልኩት አቅም በአባትነትም በወንድምነትም ምናምንም እንደዛ ነው እንትን ያደረግነው እና ያ ነው። እስቲ እናት አሁን ለእናት ፍቅርህን ግለጽ ብትባል? እኔ እንደዚህ አይነት ነገሮች አልችልበትም ወይ ደግሞ የሆነ እንትን እንጂ አሁን እንደዚህ ወድሻለሁ ምናምን ነገር አንዳንድ ጊዜ በተግባር መግለጽ ነው። እኔ ብዙ ጊዜ አሁን እናቴን ወድሻለሁ ምናምን አይደለም። አሁን ለምሳሌ ወንድሞቼ ታናናሾቼ ክስሯም ምናምን ይላሉ ምናምን ያደርጋሉ ማለት ነው። ግን አሟት ሆስፒታል ሄዳ ከሆስፒታል የምትወጣው እኔ ሄጄ ሳያት ነው። እነሱ ራሱ ይደውላሉ ተንከባክበዋት ምን ያሏት ምናምን ያሏት ልክ እኔ ሲሄድ ብድግ ብላ ትነሳለች። ነገርማቸዋል እና ቶሎ ሲያሟት ደውለው ና ነው መድኃኒቷ ና በቃ እንደዛም ነው እንትን የሚለውና ይሄ የመንከባከቡ ይሄ ወድሻለሁ ምናምን የሚለው ነገር ብዙም እንትን አይደለሁም እና ያው ዝም ብዬ ነው እንትን የምለው። ግን እሷ ግን በቃ በአመማት ቁጥር እዛ ጋር ምናምን እንትን የሚሏትን አይደለም የምትፈልገው የነበረ በቃ እኔ መጥቼ እንዴት ነሽ ምናምን ካልኩኝ በቃ ወዲያው። ስለዚህ ህመሟ ናፍቆት ነው ማለት ነው። አዎ ትክክል። ስለዚህ ሄደ መፈወስ ነው። አይ እኔ እንደዚህ ምናምን አልችልም ማለት ምን ማለት ነው? አሁን አንተ ኮሜዲያን ነህ፣ ገባህ? ኮሜዲያን ማለት ደግሞ በነገራችን ላይ ቀላል ነገር አይደለም። እናቴ እወድሻለሁ፣ አከብርሻለሁ፣ ሁልጊዜ ኑሪልኝ። የሚገርምህ አሁን አንተ ስለ እናትህ ስታወራ እኔም አሰኝ ፈለኩ ማውራት መፍትሄ ነው። የሚገርምህ አንዳንድ ጊዜ ምን ይሆናል መሰለህ እናቶች አሁን አንተ ስታነሳው ነው ገባህ ያስታወስኩት። አንድ ጊዜ እናቴ አመመኝ አለችኝ እና ሄድኩ ሐኪም ቤት ልወስዳት። ከዛ ሐኪም ቤት ልወስዳት ሄድኩና መኪና ውስጥ ገባን። ከዛ እስክስልላታለሁ ይሄ በደንብ በቃ እስክሳው ላክሽ እያልኩኝ ስመታላት ክትክት እያለች ትስቃለች። እኔ ለእሷ እስክስታ ስመታ በዚህ በኩል የሚያልፉ መኪኖች አሉ አይደለ? እስክስ ስል ያዩኛል፣ ዞር ብለው ያዩኛል። ሲያዩኝ ዞር ልና ወደ እነሱ እላቸዋለሁ። ስላቸው ምን ሆኖ ነው ብለው ነው ገባህ? በዚህ መሀል እሷ እንድት እያለች ትስቃለች ማለት ነው። ልክ ሆስፒታል በር ላይ ስንደርስ በቃ እኔ ናፍቆት ነው ህመሜ፣ አሁን ተሽሎኛል፣ ድኛለሁ፣ ወደ ቤቴ መልሰኝ። በቃ እናቶች እኮ እንደዚህ ነው በቃ። ስለዚህ አንዳንድ እንደውም ጊዜያችን እንደው አሁን ያው ጊዜ አይመችም እንጂ እንደው በየጊዜው እየሄድክ እናትን እንደማየት ነገር ለምን ለኛ ሩጫ ላይ ስለምንሆን ላይታወቀን ይችላል። ስራም ላይ ስለምንሆን የተለያየ ነገር ላይ ስለምንሆን ቢዚም ስለምንሆን ላይታወቀን ይችላል። እነሱ ግን በጣም ነው ፊልም የሚያደርጉት። በጣም ያው ቢገልጹትም እንትን ቢሉት ላይገልጹትም ቢችሉም በጣም ነው ፊልም የሚያደርጉት። ስለዚህ በተቻለ መጠን ሄደን በአንጻ አይናችንን እንኳን አይተው ሰላም ብለናቸው እንኳን ዝም ብለን እንትን ብንል ጥሩ ነው የሚል እምነት አለኝ። ሜጋ መድረክ ላይ ነው እንግዲህ ራስህን በፕሮፌሽናል መንገድ ያገኘኸው እና እንደው ሜጋ ላይ ስትሰራ በአንተና በኦዲየንሱ መካከል የነበራችሁ ግንኙነት እንዴት ነበር? እዛ ቦታዎች ላይ አንተን የሳለህ የትኛው ስራ ነው እንደው የምታስታውሳቸው ነገሮች?